በቃ ብሩኬም ሃይሚን ካጣ ይጎዳል። የሳይ ይጎዳል ከሆነ ነገር ግን ወንድ ልጅ ነው ወንድ ነው። ሃይሚ ግን ሴት ነው ቶሎ ነው ልቧ የሚሰበረው። ሰው ደግሞ ከዛ ባለፈ ይሄ ጉዳይ ቤተሰቦች ድረስ የብሩክና የሃይሚ ቤተሰቦች ድረስ ገብቶ ቤተሰቦችን እስከ መጥበጥ ድረስ ደረሰ። ይሄ ነገር የሆነ መላ ሊያገኝለት ይችላል። ያንን መላ ደግሞ የሚፈጥረው ቢኒ ይቅርታ አንተ ነህ። የልጁ አባት እኔ ነኝ። እዩ ከሁለቱ እኔ እነሱ ሷፊ ለፊት ነው የተናገርኩት። የልጁ አባት እኔ ነኝ። ልጁን ስጪኝ፣ አብረን መሆን ከቻለን አብረን እንሁን እና ከነሱ ህይወት ውጪ ብያታለሁ። በቃ ውጪ። እሷ ግን የያዘችው እልህ ነው፣ ከሰው ጋር መበጣበጥ። በቃ አለ አይደለ ብሩኬ ያደረገው ነገር አለ። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ያው በድጋሚ መጥቻለሁ። ዛሬ የመጣሁበት ምክንያት ያው ዊናን አግኝቼዋለሁ። ዛሬ ዊናን ለማግኘት ደውዬለት ጠርቼዋለሁ። እስቲ ፍቃደኛ ሆኖ እሺ ብሎኛል። ሲመጣ ደግሞ ከሱ ጋር ያለውን ነገር እንትንላለን። ከዛ በፊት ግን ለእናንተ መናገር የምፈልገው ነገር ምንድነው፣ እዩ አሁን ላይ እንደሌለች ነው። ቤተሰብ ጋር ሄጄ ጠይቄ ነበረ። እዩ የለችም። እሷንም ማግኘት አልቻልኩም። ከሷ ጋር ነበረ ሁሉ ነገር መፍታት የነበረብኝ፣ ግን እሷንም ማግኘት እንዳልቻልኩ፣ እሷንም ላገኛት አልቻልኩም። ምን ማድረግ እንዳለብኝ ግራ ስለገባኝ ዊናንም ላገኘው ዛሬ መጥቻለሁ እና ዛሬ ያው ዊናን አገኘዋለሁ። አግኝቼውም ማለት ያለብኝ ነገር እለዋለሁ። ምክንያቱም ዛሬ ዊና ስለነ ብሩክ ስለነ እዩም ትንሽም ቢሆን ያውቃልና እዩንም ከዚህ በፊት እንደሚያውቃት ከብሩክ ጋር የድሮ ፍቅረኛው ስትሆን እንደሚያውቃት ምናምን ነግሮኛል። በስልክ ትንሽም ቢሆን አውርቼዋለሁ እና ስለ እዩ ስለነ ብሩክ ያለው ነገር ግልጽ አድርጎ እንዲነግረኝ ነው ዛሬ የመጣሁትኝ። ብቻ እስቲ እሱ ደግሞ መጥቶ የበለጠ ብዙ ነገር ይነግረኛል ብዬ አስባለሁ። እንደ ጓደኝነታቸውም ሁለቱ እንዳላቸው ቀረቤታ ነገሩን ይፈታልኛል ብዬ አስባለሁ። ምክንያቱም እዩን አሁን የለችም እዚህ፣ እሷን ማግኘት ማልችልበት ሁኔታ ውስጥ ስላለው ልጄን ማጣት ስለማልፈልግ ልጄንም ሚስቴንም ማጣት አልፈልግም። እሷን ማግኘት ፈልጋለሁ። ዊና ደግሞ በዚህ ነገር ያግዘኛል ብዬ አስባለሁ። እያደረገች ያለችውም የሆነ የራሱ የሆነ አሳማኝ የሆነ ምክንያት ይኖራታል ብዬ አስባለሁ። ያለምንም ምክንያት እቺ ልጅ ከመሬት ተነስታ እንደዚህ ታደርጋለች ብዬ አላስብም። ያን ነገር ደግሞ ለማስተካከል ከዚህ በፊትም ብሩክም ከዊና ጋር ተገናኝተው ያለውን ነገር አውርተዋል። ግን ያው መፍታት አልተቻለም። ነገሩ የባሰ እየተረበሸ እየተበጠበጠ እየመጣ ስለሆነ ያን ነገር እንዴት እንደሚስተካከል እስቲ እግዚአብሔር ያውቃል። በዛም ነው እኔም እዩን ከነሱ ህይወት አስወጥቼ ያለውን ነገር እነሱም የራሳቸውን ችግር በራሳቸው እንዲፈቱ ነገሩ እየተባባሰና እየተጋጋለ በቃ እየተቀጣጠለ ያለ ነገር ይመስላል። ምክንያቱም ትላንትና ሃይሚ ደግሞ በድጋሚ ተነስታ አንድ ልንሆን አንችልም፣ ከቤት ወጣለሁ፣ ቀይን ይዤ ወጣለሁ ምናምን እያለች ነው። አንዱ ሲበርድ አንዱ ደግሞ እንትን እያለ ነው። ስለዚህ ያ ነገር ደግሞ ልክ አይደለም። ያ ነገር መስተካከል ስላለበት ይሄ ሁሉ ነገር እየፈጠረ ያለው እያወዘጋገበው እያወሳሰበ ያለው የአንድ የእዩ ጉዳይ ስለሆነ ያንን ደግሞ ጉዳይ ልፈታላቸው እኔም ልጄን ይዤ ወጥቼ እነሱም በሰላም ህይወታቸውን እንዲኖሩ ነገሩ ተፈቶ በሰላም እንዲሆኑ ስለምፈልግ ነገሩ እንዲፈታ እስቲ ከእግዚአብሔር ጋር እኔም የቻልኩትን ያክል እሞክራለሁ። እናንተም በውስጥ በኩል እያወራችሁኝ ነው። የምታወሪ ልጆች አላችሁ፣ ትደውላላችሁ። አንዳንዴ ስልክ ባላነሳም ግን ያው በቴክስትም በምንም የምትልኩልኝን አያለሁ። እማየውም ልጅህን እና ሚስትህን ይዘ ለምን ከሁለቱ ህይወት አታስወጣትም ነው። እኔ እሷን ማስወጣት ከብዶኝ አይደለም፣ ያለኝን ማስረጃ ያሉኝን ነገሮች ምናምን ይዤ ብወጣ እሷን ከነሱ ህይወት ማስወጣት አይከብደኝም። ምክንያቱም እኔና እሷ የሆነ ጥሩ ጊዜ ያሳልፈናል፣ እንደ ፍቅረኛ ብዙ ጊዜ ያሳልፈናል። እሷ ያንን የካደችበት ምንድነው ነው? እኔ አሁን ውስጤ ጥርጣሬና እንትን እንዲፈጠር እያደረገ ያለው እሷ ምንድነው እንደዚህ ያረጋች እንድታረግ ያረጋት? ብሩክ ምን ቢያደርጋት ነው? ወይ ደግሞ ከብሩክ ጋር የነበራቸው ግንኙነት ምንድነው? እሱ ነው እንጂ እኔን እንደዚህ ጥያቄ ውስጥ እንድገባ ያደረገኝ ሌላ ምንም አይደለም እንጂ
እኔ ልጄ 100% የኔ እንደሆነ አውቃለሁ። የኔም እንደሆነ አምናለሁ፣ እርግጠኛ ነኝ። እሷ አይደለም ብትለኝም ብትክድም ግን ልጁ የኔ እንደሆነ አምናለሁ። ያንን ደግሞ ማረጋገጥ የምችለው በደንብ ቀርቤ ያለውን ችግር ከብሩክ ጋር ያላቸውን ችግር በጣም ብለናል አለ አይደለ ለሁለት ያለባቸውን ችግር ሳቅ ያንንም ለማወቅ ዛሬ ያለሽው እርግብ ሁለቱ የነበራቸው ከዚህ በፊት የነበራቸው የሚያንገበግብ የሚያንገበግብ ሌላ ማድላንቺ የሁለቱን ሰላም ስለሚፈልግ እኔ የሁለቱን ሰላም ነው ፈልገው የሁለቱን ሰላም ከፈለገን አይቀር እስቲ ተባብረን ደግሞ ተጋግዘን ከእዩን ከነሱ ህይወት አስወጥተን እኔም ወደ ራሴ ወደ ፍቅረኛዬ ወደ በፊቷ ፍቅረኛዬ አሁን ደግሞ የልጄ እናት ከምትሆነው ሚስቴ ከሷ ጋር አንድ ላይ ሆናለሁ ብዬ አስባለሁ። እስቲ ብቻ ትንሽ እንጠብቀውና እናገኘዋለን ማለት ነው። እና ቤተሰቦች እስቲ ቆይቷል፣ እስካሁንም አልመጣም። ብቻ ካሜራ እንዲያስኩ ራሱ አያውቅም፣ እንዳይደብረውም ምናልባት እሱን እንፈራለሁ። ካሜራውን ሲያይ እምቢ እንዳይል፣ ምክንያቱም ያው ብቻ በውስጥ እኔ እናንተ እናወራለን እንፈታለን ምናምን ብዬ ነው የጠራሁትኝ። እሱም በውስጥ እንደምናወራ ምናምን ነው የሚያውቀው። ያንን ሲያውቅ ምናልባት እንዳይደብረው እስቲ ብቻ ግን ይምጣ። እንዴት ነህ አባት? ሰላም ነው? ሰላም ነው። እንዴት ነህ? ካሜራ ያው እንግዲህ ይዤ መጥቻለሁ እንዳይደብረህ። ችግር የለውም። ሌላ ጊዜ ግን ቀድመ ነገር ካሜራ ነው። አዎ ግን ያው ምናልባት ካሜራ ሲይዝ ምናምን እምቢ ትለኛለህ ወይ ደግሞ ብቀውና አለ አይደል ፈራውና እኔ ደግሞ በጣም አሁን ላይ ጥሩ ስሜት ላይ አይደለሁም። ችግር የለውም ብታስፈቅደኝ ግን አሪፍ ነበረ። ያው ብዙ ጊዜ ካሜራ እንትን ማላቅበት እንትን ላይ መግባት ደስ አይለኝም። ሰው ግን ችግር የለውም ብራዘር። ቤተሰብ ፊት ለፊት እኔም ይቅርታ ጠይቃለሁ። ያው ፍቃደኛ ሆነ ግን ስለመጣልኝ በጣም ነው የማመሰግነው። ካለውበት ጭንቀት አንጻር አንተም ደግሞ ከነብሩኬ ካለ ቀረቤታ አንጻር የልብ ጓደኛ ስለሆንክ በአንተ በኩል የሆነ ሰው ብሩኬ እርግጠኛ ነኝ ካንተ የሚደብቅ ነገር አይኖርም እና ያው በስልክ እኮ ቀድመን እንዳወራ ነው አዲስ ነገር ይሄ ቀድመን እንዳወራኝ በስልክ መጀመሪያ እስከጥሬም በፊት እኔ እንደነገርኩ መጀመሪያ ሰው ላይፍ ላይ መግባት ደስ አይልም፣ ግን አንተም ህይወት እየተበጠበጠ አይደል? አዎ እኔም እኮ እሱ አንተም ላይፍ ትክክል እየሆነ አይደለም። ሶኒ እዩና ብሩክን በማቃቸው ነገር ይሄን በዚህ ልክ ይሆናል ብዬ አላስብም፣ አልገምትምም፣ አይደለምም። በዚህ ደረጃ እንዲደርሱ ያደረጋቸው ነገር ምንድነው? እኔ አሁን እንደ ጓደኛ አንተ ታውቃለህ ብዬ ምናልባት ሁለቱ ላይ ከዚህ በፊት የተፈጠረ ነገር ካለ የነበራቸው ግንኙነት ምን አይነት ግንኙነት እንደነበራቸው ምናልባት ምክንያቱም አንድ ወንድ ልጅ ከቤተሰብ ሊደብቅ ይችላል፣ ከጓደኛው ግን ሊደብቅ አይችልም። ያንን ነገር ምናልባት ታሳቢ አድርጌ ነው እኔ እንደዛ ልክ ነው። አሁን ግንኙነት ነበራቸው ድሮ በቃ የሆነ ፈላይ ያለን ምናምን ያስታውሳሉ ቤተሰቦች የሆነ ጊዜ ያፈላን ሰሞን ምናምን ነበረ፣ ግን እዚህ ደረጃ ላይ የሚያደርስ አይነት ግንኙነት አልነበረም። ማለት ይደርሳልም ብዬ እንትን አይደለም። ሶ ደግሞ እኔ ብሩክን ከሌሎች ጓደኞቼ ልክ እንደ እጅ ፊርማዬ ነው ማቆ እንደዚህ አይነት ስህተቶችን ይሰራል ብዬ አልገምትምም፣ አያደርግም። ቢያደርግም እኔ ያቅ ነበር ይነግረኝም ነበረ። ሶ ግን እኔ አሁን በጣም እያዘንኩ ያለሁት ለአንተ ነው። ምክንያቱም አንተ ምናልባት ልጁ የኔ ነው ካልክ ያንተ መሆኑን እርግጠኛ ከሆንክ ምክንያቱም እኔ ከዛ በኋላ እኔ እዚህ ቡታጅራ ከተማ ውስጥ እያለሁኝ እኔ አንተና እሷን ብቻ ነበር ማያችሁ። ብዙ ቦታ ላይ አይቻለሁ፣ ኢቨንቶች ላይ ማይቻችሁ አውቃለሁ እኮ። አሁን እሱን ነገር እሷ እያለች ያለችው እኔና እሷ ከተማው ላይ ያው ያቀናል ብዙ ሰው እንታያለን። እነዛ ነገሮች እየሰራን ስራ ነው ብላ ነው አሁን እኔን የካደችበት ምክንያት ስራ ነው። እኔና እሷን ምናለው ኢቨንት ላይ ፕሮሞሽን ላይ ብዙ ነገር ላይ እንሰራለን። ስራ እንሰራለን አንሰራም እያልኩ አይደለም፣ ግን ያ መስራት ከእኔና እሷ ከፍቅር ግንኙነት ጋር የተያያዘ ነው። ስራም እንሰራለን፣ ግንኙነታችንም እንዳለ ነው። እኔም ማውቀው እሱን ነበረ። ስራ የምትሰሩትም ፕሮሞሽን ምናምን ስትሰሩ ያለው ሰው ፍቅረኛም እንደነበራችሁ አውቃለሁ። ዛሬ ግን ይሄ ነገር ተፈጥሮ ቀጥታ የተረገዘው ልጅ የብሩክ ነው ማለት ነገሩን እውነት አያደርገውም። ምክንያቱም
እየተበጠበጠ ያለው የሰው ህይወት ነው። እየተበጠበጠ ያለው የብሩኬና የሀይሚ ግንኙነት ብቻ አይደለም፣ ያንተና የሷም ግንኙነት ተበጥብጧል። ሶ ደግሞ ከዛ ባለፈ ይሄ ጉዳይ ቤተሰቦች ድረስ የብሩክና የሀይሚ ቤተሰቦች ድረስ ገብቶ ቤተሰቦችን እስከ መጥበጥ ድረስ ደረሰ። ይሄ ነገር የሆነ መላ ሊያገኝለት ይችላል። ያንን መላ ደግሞ የሚፈጥረው ቢኒ ይቅርታ አንተ ነህ። ምክንያቱም ጥፋተኛም ልትሆን የምትችለው አንተ ነህ። እንዴት መሰለህ? እኔ እንዴት ላጠፋ እችላለሁ? ምን መሰለህ? ይኸውልህ አንተና እሷ ፍቅረኛ እንደነበራችሁ እርግጠኛ ነህ? እርግጠኛ ነኝ እኔ እርግጠኛም ከመሆንም አልፌ ልጁ የኔ ነው እኮ ያልኩ ነው። እኔና እሷ የሆነ ግንኙነት አለን። ቴንክ ዩ የራስህ ነው አይደል ልጁ? እኔ ልንገርህ፣ ያን ነገር ልንገርህ፣ የኔ ልምድ ልንገርህ። እኔ የራሴ የሆነ ነገር የኔ የሆነ ነገር አይደለም ያ የሚወስድብኝ ሰውዬ ቤተሰብ እንኳን መጥቶ ከኔ ምንም ሊነጥቀኝ አይችልም። ለምሳሌ እኔና ምናልባት ቤተሰቦች ሊያስታውሱ ይችላል። እኔና ዮርዲ የሆነ ጊዜ በቤተሰብ ጉዳይ ተጣልተን ነበር። በቃ ይሄ ልጅ ምናምን ይሁን አለ አይደል ነገር፣ ግን እኔ ዮርዲ የኔ ነች አይደል፣ ወደፊት ራሱ የኔ ነች፣ የቤተሰቦቿ አይደለች። የኔ የሆነ ነገር ከቤተሰቦቿ ራሱ ታገየው ሲንጃለሁ፣ ከቤተሰቦቿ ማለት ነው። አንተ እንዴት ከራሷ መታገል እኔ ላገኛት አልቻልኩም። እየተደበቀችኝ ነው። ማግኘት አለብህ። ምክንያቱም ለዓላማ እንትን ማለት አለብህ እንዴ፣ ማግኘት አለብህ። እሷን አግኝተህ አንተ ያንተ ልጅ መሆኑን ልጅ እኮ ነው እኮ እኔም እኮ እሱን ያሳሰበኝ አንተ ዘርህ እኮ ነው ያንተ ከሆነ ምን ልጄን እኔ ጠልቼ ወይ ደግሞ አልፈልግም ብዬ ወይ የሰው ነው እያለች ቢሆን እሺ፣ ግን ልጄ ነው፣ ልጄን ስጪኝ፣ አብረን እንሁን። እኔ ደግሞ አፈቅራታለሁ፣ እወዳታለሁ፣ አብሬያት መሆን የምፈልጋት አይነት ልጅ ናት። እና በዚህ ኬዝ ደግሞ እሷ ደግሞ እየተደበቀችኝ እየሸሸችኝ፣ አሁን ደግሞ ጭራሽ እዚህ ሀገር እንደሌለች ነው የሰማሁት። ከዚህም እንደወጣች በቃ ቢኒ እያረፈድክ ነው ነገሮችን እንደዚህ ባደረክ ቁጥር። አንደኛ አሁን ቅድም እንደነገርኩ የብሩክና ሀይሚ የቤተሰቦቻቸው ላይፍ ምናምን ብቻ አይደለም የሚበጠበጠው፣ ያንተና የእሷ ላይፍ ራሱ የተበጠበጠ ነው። በእርግጠኝነት እኔ አንድ ነገር ልንገር፣ ነገ ከነገ ወዲያ ሀይሚና ብሩክ አንድ ይሆናሉ፣ ይታረቃሉ። ምክንያቱም በጣም ብዙ ነገር መስዋዕትነት ተደርጎ የተፈጠረ ግንኙነት ነው ያላችሁ። አሁን እኔ ከመጀመሪያ ጀምሮ ስለማቅ ነው ይሄን ነገር ምነግርህ። እንደዚህ መስዋዕትነት የተከፈለበት ፍቅር በአንድ በሆነ ነገር እንደዚህ የሚበተን ሚሊያይ ምናምን ነገር አይደለም። እኔ ስለማምን ነው። አይለያዩም እኮ ግን ማለት ነው። በዚህ አጋጣሚ ስነግርህ ብሩኬ ደግሞ እየሰራው ያለ ስህተት አለ። እሷን ከ6 ወር በፊት ወይ ከ7 ወር በፊት አሁን አግኝቷትኝ እዚህ መጥቶ ነበረ። አዲስ አበባ እየኖረ እዚህ መጥቶ አግኝቷትኝ ከሷ ጋር የሆነ ጊዜ እንዳሳለፈ አይነት ነገር ነው የተናገረው። ምንም ጊዜ ቢያሳልፍ እርግጠኛ ሆኜ የምነግርህ የዛሬ 6 ወር ሀይሚና ብሩኬ አንድ ላይ ነበሩ እኮ። አንድ ላይ በነበሩበት ወቅት ብሩኬ እንደዚህ አይነት ስህተት አይሰራም። እርግጠኛ ሆኜ አግኝቻታለሁ እኮ አግኝቻታለሁ። የሳይ ማግኘትና ሌላ ነገር መፈጠር ሌላ ነገር፣ እሱ ሌላ ሊሆን ይችላል። ግን ደግሞ በዛ የልጁም እርግዝና እሱም ያገኘበት ጊዜ ተመሳሳይ ነው። እሱን ስታገኝ ደግሞ እሱም ሲያገኛት እሷ የኔ ፍቅረኛ ነበረች። አብረን እየኖርን ነበረ። አብረን ነበረን። እኔና እሷ በፍቅር አብረን ነበርን። ከዛ ያን ነገር ደግሞ እኔ ላይ የተደረገብኝ እሱ ደግሞ እሱ መጥቷ ሲያገኛት እኔ በጣም ነው በሱ የተደበርኩት። ልክ ነው ማለት ሊያስደብር ይችላል። ግን እኔ አንድ ነገር ልንገር፣ የዛ ታይም እነሱ ጓደኞች የነበርን ታይም እኛ ምናምን የድሮ ታይም በጣም የሚናፈቅ በጣም የሚወደድ የምሬ ነው የምልህ ሁልጊዜ ፍላሽ ባክ የሚያደርግ ነገር ነው እና እኔ ራሱ የዛን ጊዜ ፍቅረኛ ኖሮኝ ቢሆን ዛሬ ባገኛት ደስ ይለኛል። ማግኘት ብቻ እሱ ነገር ሊያስደብር አይገባም። አንተ ሊያስደብር የሚገባው ነገር ልንገርህ፣ አንተ ሊያስደብር የሚገባው ነገር ሚስትህ እነሱ ጋር ሄዳ የሰው ህይወት ስትበጠብጥ አንተ የሆነ ነገር አለመፍጠር ሊያስደብር ይገባል። እኔ እኮ ለመፍጠር ሞከርኩኝ እኮ የልጁ አባት ነኝ ብዬ እኔ ለቅሶ ላይ ነበርኩ። በእርግጥ አልተመቸኝም ነበር። አርፍጄም ቢሆን ግን መጥቼ የልጁ አባት እኔ ነኝ። እዩ ከሁለቱ እኔ እነሱ ሷፊ ለፊት ነው የተናገርኩት። የልጁ አባት እኔ ነኝ። ልጁን ስጪኝ፣ አብረን መሆን ከቻለን አብረን እንሁን እና ከነሱ ህይወት ውጪ ብያታለሁ። በቃ ውጪ። እሷ ግን የያዘችው እልህ ነው፣ ከሰው ጋር መበጣበጥ። በቃ አለ አይደለ ብሩኬ ያደረገው ነገር አለ። የሆነ ነገር ሳያደርግ ደግሞ እሷ እንደዚህ የምትሆንበት ምክንያት የለም። እኔ ያን ነገር ካወክ ደግሞ ብትነግረኝ ደስ ነው የሚለኝ። ምክንያቱም ልጁ የሱ ካልሆነ ወይ ደግሞ በቃ የሆነ ምን አይነት ጥላቻ ቢኖራት ነው በዚህ ልክ የሰው ህይወት ውስጥ ገብታ ለመበጥበጥ ምናምን። ይኸውልህ ቢኒ ጥላቻ ምናምን ላይሆን ይችላል፣ እልህ ሊሆን ይችላል። ምናልባት አብረው አሳልፈዋል እነዚህ ልጆች የሆነ ጊዜ ሆነ እንትን ነበራቸው። ከዛ በኋላ ተለያዩ። አሁን ደግሞ ምናልባት ያ ነገር እሷን እልህ ውስጥ ከቷት ከሆነ የሱ እዚህ መሆኑ
የሱ ሌላ እንትን ማለት እልውስ ከቷት ከሆነና የሆነ ነገር አድርጓት ከሆነ ምናልባት እኔ ምንም ማውቀው ነገር የለም ግን እኔ አንድ ነገር ምነግር ነገር ምናልባት እሷ ብሩኬን ፈልጋ ወይም ብሩክን በሆነ ነገር ልትጎዳው ፈልጋ መጀመሪያ ካሳለፉት ነገር አንፃር ይዟት ብሩኬን ልትጎዳ ከሆነ የሄደችው በዛ መሀል በጣም የሚጎድሱ ወንድ ልጅ ነው ብሩኬ ብዙ ነገሮች መቋቋም ይችላል እሱ ጋር ያለችው ግን ሴት ልጅ ነች ታውቃለህ ይኸውልህ ምንም ነገር ምንም በማታውቀው እየተጎዳች የሳይ በቃ ብሩኬም ሃይሚን ካጣ ይጎዳል የሳይ ይጎዳል ከሆነ ነገር ግን ወንድ ልጅ ነው ወንድ ነው ሃይሚ ግን ሴት ነው ቶሎ ነው ልቧ የሚሰበረው ስለዚህ እሷ እያደረገች ያለችው ነገር ብሩኬን መበጥበጥ አይደለም ሃይሚን መበጥበጥ ሃይሚን አታቃትም አልበደለቻትም ክፉ ነገር አላደረገችባትም ለሰው ክፉ ነገር ብሩኬ ያን ነገር አድርጎስ ቢሆን ነው እኔ ያው ፍራቻዬ ማለት ነው ጥርጣሬ ውስጥ እየፈራ ያለው ብሩኬ እሷ ላይ የሆነ በደል አድርሶ ወይ የሆነ ነገር አድርጓት እዩ ላይ ብሩኬ የሆነ ነገር ካደረሰ ታዲያ አሁን እየጎዳችሁ ያለችው እኮ ብሩኬን አይደለም ምናልባት ብሩኬ ባይኖርና የሆነ ነገር ላይ ቢሆን የሳይ ከሱ ጋር ተከራክረው የሚጨርሱት ነገር ነው አሁን እኮ ፋሚሊ ድረስ ደረሰ ፋሚሊ እየተበጠበጠ ነው የምሬ ነው ምለ እኔ ጭራሽ እነሱን ማውራት እስኪያቅተኝ ድረስ ነው የደረስኩት የነገሩ ግዝፈት ማለት ስለዚህ አሁን የዛ ነገር ግዝፈት የዛ ነገር ፈቺ መሆን ያለበት ቢኒ አንተ ነህ በቃ ልጅህ ነው የተሸከመችው ልጅህን ነው ደምህን ነው ያንተን ደም ነው የተሸከመችው እርግጠኛ ከሆንክ አንተ የራስህ የሆነ ነገር ምንም ነገር አድርገህ ቢሆን አስመልስ ከዛ ከህይወታቸው አንተ ልጅህን እኮ ከያስክ ማለት ቢኒ አንተ ልጅህን ከያስክ እሷ እነሱ ህይወት ላይ ምንም ልጁ ያንተ አይደለም ሂድ ከዚህ እኔ እንደዛ ነው ያለችኝ ልጁ ያንተ አይደለም ሂድ ከዚህ የብሩክ ነው ብላ መታኙላ በጥፊ መታኝ እኔ ለሷ አግዤ ከሷ ጋር ለሷ አግዤ ከብሩክ ጋር ስጣላ ብሩክ ራሱ እኔ ሴት ልጅ የሚመታ ልጅ እንዳልሆነ ምናምን ነው ማቀው ግን የዛኔ በጥፊ ሲመታት ከዛኔ ለሷ አግዤ እንደዚህ ስለሷ ደግሞ እኔ ላይ ተነስታ በጥፊ መታኝ ልጁ የሱ ነው አንተ ሄድ ከዚህ እኔ እዚህ ደረጃ ያስደረሳት ነገር ብሩክ ላይ ያየችበት ነገር አለ ወይ ደግሞ ያደረጋት ነገር አለ ያቺን ነገር እኔ አንተም ምናልባት ከነገረ ትነግረኛለህ ብዬ አስባለሁ ካልሆነም ግን መሄድ ባለብኝ ልክ አብንም ማግኘት ያለብኝንም ሰው በሙሉ አግኝቼ ነገሩን ከስር መሰረቱ መቋጨት ነው ፈልገው ምክንያቱም በቃ ልጁ የብሩክ አይደለም ተብሎ ዲኤንኤም ሳይደረግ ምናምን እሷ ትቻለው ስላለች ደግሞ ትታለች ማለት አይደለም አሁን ምክንያቱም የተበጥብጧል ህይወታቸው አሁን እኔ እርግጠኛ ሆኜ የምነግርህ ነገር እኔ የማውቀውን የምነግርህ ነገር ምን መሰለህ ብሩኬ እሷ ላይ መጥፎ ነገር አላደረገም አንተ ትተማመንበታለህ በብሩኬ ተማመንበታለህ እንዳላደረገው ልጁ የሱ እንዳልሆነ አዎ የሱ ቢሆን እኔ አቅ ነበረ እዚህ ሚዲያ ላይ ማይወጣም ነበር ይሄ ነገር እንደዚህ አይነት ተሰርቶ ቢሆን ሚዲያ ላይ አይወጣም ነበር ሶ ይሄንን ነው የምነግርህ ሁለተኛ ደግሞ ምናልባት ነገሩ ገፍቶ ሄዶ ከፍቶ ልጁ ከተወለደ በኋላ የብሩክ ልጅ እንዳልሆነ ታውቆ ያንተ ልጅ እንደሆነ ቢታወቅና አንተ ከርሷ ጋር የመኖር ፍላጎት ምን ያህል ነው የሚቀነሰው ያኔ ነው ሞራል የሚወጣው እምነትስ ስለዚህ ልጁ ከመወለዱ በፊት ልጁ ከመወለድ እምነት እኮ ነው ያው እሱን ገና ካሁኑ ነገሩ ካልተቋጨ ካለፈ በኋላ ልጁ አንተ አይደለም ተብዬ ከዛ ደግሞ ልጁ እኔ እንኳን ቢሆን እኔ የምር ልጄ ላሳድግ እችላለሁ ከሷ ጋር ግን ግንኙነት ሊኖረኝ አይገባም እሱ ነው ማለት ምክንያቱም ከማይወደኝ ሰው ጋር ምንም አይነት ጊዜ ማሳለፍ አልፈልግም በቃ እኔ እንደ ወንድም መመክረ ነገር ምንድነው ነገሩ ሳይከፋ አንተ የምትከፍለውን መስዋዕትነት ከፍለ የምታደርገውን ነገር አድርገ እቺ ልጅን አደባ ሲይዛ እኔ እኮ ላለማረግ ምናምን እንትን እያልኩ እየለገምኩ ምናምን አይደለም እኔ እሷን ከነሱ ህይወት ለማውጣት አሁንም በዚህ አጋጣሚ የምናገረው እሷን ከነሱ ህይወት እኔ ነኝ ማንንም ሊያስወጣት አይችልም እኔ ያስወጣታለሁ ከነሱ ህይወት ግን እሷ ማግኘት የምችልበት መንገድ በሙሉ አጣውኝ ምንም በቃ እኔ ስልኬን ስደውልም አታነሳም ቴክስትም አትመልስም አሁን ደግሞ እዚህ እንደሌለች ደግሞ ሰማሁኝ እና እኔ ምን ማድረግ ከባድ ነገር ቢኒ በጣም ከባድ ነገር አሁን እኔ መጨረሻ ምልህ ነገር ምንድነው እኔ ምን እንዳግዝ እኔ ምን እንደረዳህ ነው የምትፈልገው እኔ ዊና እንድታገዘኝ የምፈልገው አንድና አንድ ነገር በብሩኬ በኩል ያለው ሚስጥር ብትነግረኝ ያለውን ነገር እኔ በግልጽ አብራርተህ ብታስረዳኝ እሱም ደግሞ ካወራ ምክንያቱም ከዚህ በፊትም አግኝተው ነበር አይደለ አግኝተው ደግሞ ያለውን ነገር ያወራል ብዬ አስባለሁ በቃ ልጁ የሱም ከሆነ ወይ የኔም ከሆነ አሁን ሴት ልጅ አይደለች እዚህ ጋር መሀል ላይ ሆና ልጁ የሱ ነው ማለት የምትችለው ወይ ደግሞ ዲኤንኤ ነው ስለዚህ
እሱ የሆነ ውስጡ ያለው ነገር ቢኖር ነው እንጂ ያለ ምንም ምክንያት እሷም ያለ ምንም ምክንያት እንደዛ አትታገልም። እሱም እንደዛ የሚያደርግ አይመስለኝም። እኔ አንድ ነገር የምነግርህ ነገር ምናልባት አሁን ብሩክ እንደዚህ እየታገለ ያለው ምናምን ምናልባት ድሮ ስላሳለፉት ላይፍ ብሎ ነው ሰው ራሱንም ነፃ ለማድረግና ይሄ ያው የመጨረሻውን እንትን ራሱን ነፃ ለማድረግ ነው አሁን እየታገለ ያለው እሷንም እየታገላት ያለው ምናምን እሱን ነው የምልህ ነገር። ሌላ ስለሱ እና ስለሷ የማውቀውን ሁሉ ነገር ያለው ምንም አይነት መጥፎ ነገር የለም መሀላቸው ላይ የተፈጠረ ያደረጉት መጥፎ ነገር ያስቀየማት ነገር የለም ከዚህ በፊት። ምናልባት የበፊት ፍቅረኛ ሆነች አውቃለሁ ያናቃለሁ። እነሱ የበፊት ፍቅረኛሞች እያሉ አንተም ጓደኛው ነበርክ በዛ ሰዓት እኮ በዛ ጊዜ ላይ ምናልባት የተፈጠረ ነገር እኔ መጥፎ ነገር ተፈጥሮ ከሆነ በመሀላቸው ግጭት ምክንያቱም በእል ተነሳስተኝ ነገር ካላደረገችው በሌላ ምክንያት ልታደርገው አትችልም። ወይ ልጁ የሱ ነው የምርም ወይ ደግሞ በእል ተነሳስታ ነው እንደዚህ ያደረገች ያለች። ምንም መጥፎ ነገር እንኳን ቢፈጠር ማለት ነው ቢኒ ምንም መጥፎ ነገር እንኳን ቢፈጠር ይህን ያህል ቤተሰብ እስከ መበጥበጥ ድረስ የሚደርስ በቀል በእርግጠኝነት አያደርግም ብሩክ እንደዚህ አይነት ነገር አያደርግም። እኔ 100% እርግጠኛ ነኝ። ብሩክ ደግሞ ባደረገው ነገር ደግሞ አድርጎ እንኳን ቢሆን እሷ ብታስበው ብሩክ አድርጎ እንኳን ቢሆን ያንን ነገር ብሩክ በሰራው ስራ ሰንበዲ መቀጣት የለበትም። ሰንበዲ የሆነ ነገር መሆን የለበትም። እኔ ብዙ ነገሮችን እያየሁ ነው ቲክቶክ ላይ ምናምን ዩቲዩብ ላይ ምናምን ሰው እየተጎዳ ነው ምናምን በእነሱ ምክንያት ሞር ሀይሚ እየተጎዳች ነው። ስንት ጊዜ ያሳለፉት መልካም ነገሮች ምናምን በአንድ በማይረባ ተራ ነገር ህይወታቸው እየተበጠበጠ ነው። ስለዚህ እኔ አንተን የምነግርህ ነገር ምንድነው ምንም አይነት መስዋዕትነትን ክፈል። እኔ ያለውን ነገር ያለው ምናልባት ብሩክን የምታገኝበት መንገድ እኔ ላመቻችልህ እችላለሁ። ይሄን ነገር ብቻ ነው ማለት የምታደርገውን ነገር አድርገ እኔ በቃ ከዚህ በኋላ መፍታት ባለብኝ በእነ ብሩክ በኩል ሄጃለሁ። አንድ ሁለቴ ላገኘው ሞክራለሁ። ከሱ መስማት ያለብኝ ነገር ካለሰማል ካልሆነ ግን በሷ በኩል ያለውን ነገር ቤተሰብ ሽማግሌ ለመላክ ነው ያሰብኩት። በቃ ያለውን ነገር ሽማግሌ ጄጄ እሷ ቤተሰቦች ፊት ለፊት ልጁን እንድታምንልኝ ከነሱም ህይወት እንድትወጣ ለማድረግ ሞክራለሁ። የመጨረሻ ሙከራ ያ ነው። ከዛ ሙከራ በኋላ ግን ምንም አይነት ሙከራ መሞከርም አልፈልግም። ምክንያቱም ልጁ አንተ አይደለም እየተባልኩ እየተገፋው እየተሰደብኩኝ በዚህ ልክ መሄዴ እኔ ራሱ ከዚህ በላይ ወንድነት ራሱ አይፈቅድልኝም። ልክ ነህ። በቃ ብቻ ግን የምታደርገውን ነገር አድርገህ ኦቨር ደግሞ መታብህ እሷ ልጁ አንተ አይደለም ምናምን የሚል እሷ ካሸነፈችህ ብሮ በቃ ራስን አረጋጋ። እኔ እርግጠኛ ሆኜ የምነግርህ ነገር ልጁ የብሩክ አይሆንም አይደለም። መጨረሻ የምትጎዳው እሷ ነች። አንተ የሀቅህን ታገኛለህ። የራስን የለፋበትን ፈጣሪ ይሰጣል። መጨረሻ የምነግርህ ነገር ይሄ ነው። ስለመጣህልኝ ግን አመሰግናለሁ። ምናልባት እኔ በቃ ይሄን ካንተን ፈልገው ብሩክን እንድታገናኘኝም ነበረ። ምናልባት የምትችል ከሆነ በቃ እኔ በምችለው መንገድ ብሩክን አገናኛለሁ። ምክንያቱም እሱ ስላኮረፈኝ ተጣልተን ነበር ባለፈው እና እሱም ተናዶብኛል። ግን ያው ታገናኘኛለህ ብዬ አስባለሁ ከዚህ በኋላ። አመሰግናለሁ ግን እሺ አባቴ